ኮላዲር የሬዲዮ ስርጭት ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምሰምታችኋል። ዓለም በዚህ ሳምንት ወይም ደግሞ ዓለም ከእሁድ እስከ ዓርብ የተሰኘውን ዝግጅታችን እነሆ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ከኮላዲር ሬዲዮ ጣቢያ ዝግጅቴን ይዤ መቀርብና ማስተናግዳችሁ ዳዊት ጀግኔ ነኝ። በቀጥታ ወደ ዜናዎቹ ለፍ አብራችሁን ቆዩ። የእስራኤል አየር መንገድ ወይም ኤላል ወደ 6 የሚሆኑ አይሮፕላኖችን ለመግዛት 800 ሚሊዮን የአሜሪካን ዶላር ወጪ እንደሚያደርግ የታወቀ ነው። እነዚህ አይሮፕላኖች ወደ ሀገር ውስጥ የሚገቡት በቅርብ ጊዜ እንደሆነና በተወሰኑ በተለያዩ ቀናቶችና ሰዓቶች እንደሚገቡ ተነግሯል። እነዚህ አይሮፕላኖች ዘመናዊና ድሪም ላይን የተባለውን አይሮፕላን ያጠቃልላል። አይሮፕላኖቹ ለመንገደኞች ምቹ ከመሆናቸውም በላይ ዘመናዊ እንደመሆናቸው እየታወቀ ነው። ድሪም ላይን የተሰኘው አይሮፕላን ቦይንግ የገነባው ስለሆነ ለየት ያለና የተለያዩ የማቴሪያል ለውጦች በአይሮፕላን ውስጥ እንዳሉና በጣም ዘመናዊ የሆነ ረቀቅ ያለ አይሮፕላን መሆኑ ዜናው አክሎ ገልጿል። ኮንኮርድ የተባለው የአይሮፕላን ከዚህ በፊት በ2003 ዓ.ም አገልግሎቱን እንደጨረሰና በጣም ፈጣን ከሚባሉ አይሮፕላኖች ዓለምን በ13 ሰዓት ባልሞላ ጊዜ ውስጥ የሚዞር ልዩ ዘመናዊ አይሮፕላን ነው። ይህ አይሮፕላን እንደገና እድሳት በማድረግ አሁንም ወደ ገበያ ሊወጣ ነው። ይህ አይሮፕላን አንገቱን የደፋና አፍንጫው የሾለ አይሮፕላን ሲሆን ውስጡ በጣም ዘመናዊ የሆነና ከለንደን ወደ አሜሪካ በሚያደርገው በረራ በአንድ ሰዓት ውስጥ እንደሚደርስ በፍጥነት ተነግሯል። ይህ አይሮፕላን ለመንገደኞችና ለቢዝነስ ተንቀሳቃሾች ወይም ደግሞ ንግድ ለሚያደርጉ ከባድ ባለሀብቶች የሚያገለግል ዘመናዊና ፈጣን አይሮፕላን መሆኑ ተገልጿል። በቅርቡ በ2017 ወይም 18 ስራውን እንደሚጀምር ተነግሯልና መልካም አስደሳች ዜና ነው። የናሳ ካሜራ ደግሞ ፀሐይ ጨረቃን ስትዞራት ወይም ደግሞ ስታልፋት በቀጥታ በካሜራው ማሳየት ችሏል። በቀጥታ ጂን ጨረቃ ፀሐይ ስትዞራት በግሩም ሁኔታና በቅርብ የሚያሳይ የናሳ ካሜራ በልዩ ሁኔታ በረጅም ሰዓት የፀሐይን ግርዶሽ ጨረቃን ስታልፋት አሳይቷል። የሚገርምና ልዩ ካሜራ መሆኑ ናሳ ከምንጩ እየገለጸልን ነው። ሊቢያ አንድ የስደተኞች መርከብ ከሊቢያ ወደ አውሮፓ በመቅዘፍ ላይ ያለች ሜዲተራኒያን ባህር ላይ ተገለበጠች። በመርከቧ ላይ የነበሩ 700 መንገደኞች እንደነበሩ ተገልጿል። መርከቧ በያዝነው ሳምንት ረቡዕ ከቀትር በኋላ እንደሆነ የኢጣሊያ የባህር ድንበር ጠባቂዎች ተናግረዋል። ስካይ ኒውስ 24 የዜና አገልግሎት እንዳስረዳው 700 መንገደኞች መርከቧ ውስጥ እንደነበሩ ዘግቧል። እስካሁን 150 የሚሆኑ ሰዎች ማንነታቸው ታውቋል። ባለፈው 2014 ዓ.ም ብቻ በ7 ወር ውስጥ ከ2000 በላይ ባሳለፍነው 2014 ዓ.ም ብቻ በ7 ወር ውስጥ ከ2000 በላይ የሚሆኑ ስደተኞች ህይወታቸውን እንዳጡ ተገልጿል። እነዚህ መንገደኞችን ለማስጣል 3 ሄሊኮፕተሮችና የኢጣሊያ አየር ኃይል የመንገደኞቹን ለማትረፍ ሞክረዋል። 150 የሚሆኑ ሰዎችን ማንነታቸውን ለማወቅ ተችሏል። ወደ 100 የሚሆኑ ሰዎች ህይወታቸውን ለማትረፍ ተችሏል። ፕሬዝዳንት ፑቲን የግብረ ሰዶማዎችን የመብት ጥያቄ ጉዳይ ወደ ኋላ ብለዋል። አሁንም ቢሆን ስለ ግብረ ሰዶማ የመብት ጥያቄ ጉዳይ ምንም አይነት ቦታ አልሰጡም፣ መግለጫ አልሰጡም። የግብረ ሰዶማውያን መብታችን ይጠበቅ ባዮች ግን እስካሁን መብታችን ይከበር በማለት ትዕይንተ ህዝብ እያደረጉና ከፍተኛ ተቃውሞ እያሰሙ ነው። በመላው ዓለም በአሜሪካን በተለያዩ አውሮፓኖች የሚደረገው የመብት ግዴታ እንዲፈጸም እዚህም እንፈልጋለን ሲሉ ጥሪያቸውን አቀርበዋል። እስካሁን ግን ፕሬዝዳንት ፑቲን የሰጡት መግለጫ የለም። ክቡራትና ክቡራን አድማጮቻችን ለሳምንቱ ያዘጋጀውላችሁ ጠቅለል ያለ ዜና ከእሁድ እስከ ዓርብ የተሰኘውን ዜና ይዤላችሁ የቀረብኩት ዳዊት ጀግኔ ነኝ። ዜናዎቹን በዚህ እንፈጽማለን። ሳምንት በተለያዩ አስደናቂ ዜናዎች እስክንገናኝ ድረስ የሳምንቱን ጠቅላላ ዜና በዚህ ፈጽመናል። ሳምንት እስክንገናኝ ድረስ መልካም የሳምንት መጨረሻ ይሁንላችሁ እያልኩ መሰናበታችሁ በድጋሚ ከሬዲዮ ኮላዲር ዳዊት ጀግኔ ነኝ። ጤና ይስጥልኝ። መልካም የሳምንት መጨረሻ፣ መልካም ሰንበት በያላችሁበት። በደህና ቆዩ።